ይህ ከትንሹ ሀገር ከኦስትሪያ ተነስቶ ትልቋን ሀገር ካሊፎርኒያ መሪ የሆነው ቦዲ ቢልደሩ የተለያዩ ውድድሮች ሻምፒዮን የሆነው የተለያዩ ቦክስ ኦፊስ ፊልሞች ላይ ብዙ አዋርዶች ባለቤት የሆነው የአርኖልድ የህይወት እርምጃ ታሪኩ በመድረክ ላይ እየተናገረው ነው። ስለ ስኬት ለመናገር እዚህ መጥቻለሁ። የስኬት መጀመሪያ ግህ ነው። ራዕይ ይኑር። የት እንደምትሄድ ራዕይ ከሌለ፣ ግልጽ ግብ ከሌለ ትንቀሳቀሳለህ። እናም ስትንጀዋጀው የትም አትደርስም። የተወለድኩት በ1947 በአውስትሪያ ከሁለተኛው ዓለም ጦርነት በኋላ ነው። አንድ ትንሽ ቦታ ነው ያደግኩት። እኔ ቀደም ብዬ አውቅ ነበር ይህ ለኔ እንዳልሆነ። ራሴን ገበሬ ሆኜ ማየት አልቻልኩ። ወይንም በቀረው ህይወቴ በፋብሪካ ውስጥ መስራት የኔ ስራ መስሎ አልታየኝም። ያ የወላጆቼ ራዕይ ነበር። እናም ህልማቸውን እነሱ እየኖሩ ነው። ግን የኔ ህልም ይህ አልነበረም። በውስጤ የተለየ ነገር ተሰማኝ። ለትልቅ ነገር እንደታሰበም ተሰማኝ። ልዩ ነገር እንዳለኝ የ11 ዓመት ልጅ ሳለው ትምህርት ቤት ስለ አሜሪካን ዘጋቢ ፊልም አሳይቷል። ሰፊዎቹንና ሰማይ ጠቀስ ፎቆችን አየሁ። ግዙፎቹን ድልድዮችንም ተመለከትኩ። ባለ 6 መስመር አውራ ጎዳናዎችንም አየሁ። እናም እኔ የምፈልገው እዚህ ነው ብዬ አሰብኩ። እዚህኛ ጋር ትንንሽ ህንጻዎችና ውስን ህልሞች መካከል አይደለም የኔ ቦታ የሚል ስሜት ተሰማኝ። አንድ ቀን በግራዚ ውስጥ ባለው ሱቅ ውስጥ እያለፍኩኝ ወደ ሱቁ ገባኝ። በመደርደሪያ ላይ የሰውነት ግንባታ መጽሐፍ አየሁ። በሽፋኑም ላይ ሮች ፓርክ 3 ጊዜ ማስተር ዩኒቨርስ እና ሄርክሌን በትልቁ ስክሪን ላይ ሲጫወት ተመለከትኳቸው። በዚያን ቅስፈት ሁሉም ነገር ተነካ። ለራሴ እንዲህ አልኩኝ፣ ይህ ህይወቴ ንድፍ ነው። እዚህ ጋር ህይወቴን እጀምራለሁ አልኩኝ። እንደ ሮች ፓርክ ያለ ሰውነት ግንባታ ሻምፒዮን መሆን ፈልግ ነበር። እንደ ሮች ፓርክ ባሉ ፊልሞች ውስጥ መሳተፍ ፈልግ ነበር። ሀብታም፣ ስኬታማና እንደ ሮች ፓርክ ያሉ ታዋቂ መሆን ፈልግ ነበር። ያው ይህን ሰው ታውቃላችሁ፣ በጣም ኃይለኛ ነው። እኔ ግን የት እንደሚሄድ በትክክል ማወቅ ጀምሬያለሁ። አብዛኛው ሰዎች ወዴት እያመሩ እንዳለ አያውቁም። እኔ ግን ሁሉንም በማወቅ አደረኩ። ያንን ራዕይ ካየሁ በኋላ ጥያቄ ቢሆን ኖሮ አልነበረም፣ እንደሚሆን እርግጠኛ መሆን ነበር። እኔ በድንገት ሁሉንም ነገር ቀላል ሆኖ ታየኝ። ሰዎች በጂም ውስጥ ለምን በቀን ለ5 እና ለ6 ሰዓት ትሰራለህ ያውም ፈገግ እንዳለክ ሳይደብር ብሎ ይጠይቁኛል። እኔም እንዲህ ስል መልስላቸዋለሁ፣ ምክንያቱም ወርቅ እያሳደርኩ እንደሆነ እነግራቸውም ነበር። ከፊቴ የማስተር ዩኒቨርስ ማድረግ ነበር። እያንዳንዱ ተወካይ ወደኔ አይቀርብም። እያንዳንዱ ሰበብ አስፈላጊ ነበር። የወሰድኩት እያንዳንዱ ክብደት ራዕይን ወደ እውነታ ቀይሮታል። 500 ፓውንድ ለማዘል መጠበቅ አልቻልኩም። በቤንች ለመጫን መጠበቅም አልፈለኩም። ሌላ 2000 ሴትአፕ ለማድረግም መጠበቅ አልቻልኩም። ምክንያቱም ያንዳንዱ ድግግሞሽ ወደ ህልሜ የሚወስድ እርምጃ ነበር። ራዕይ ሲኖሩት ጠንክሮ መስራትን እንደ መስዋዕትነት አይቆጥሩም፣ እንደ ዓላማ ግን ይቆጥራሉ። የማስተር ዩኒቨርስ ውድድርን ትንሹ የማስተር ዩኒቨርስ አሸናፊ መሆን እፈልግ ነበር። እናም ያደረኩትም ግብ ስለነበረኝ ይህን አደረኩ። አንድ ነገር ልናገር፣ ግብህ በአይነ ህሊና ስትስለውና ያለማቋረጥ ስትከታተለው አስደሳች ይሆናል። ዓላማ ሲኖር ይገባሃል። በህይወት ውስጥ ምንም ብታደርግ ዓላማ ያስፈልጋል። በአሜሪካን ውስጥ 74% የሚሆኑ ሰዎች ስራቸውን ይጠላሉ። እናም በአውሮፓም ቢሆን ብዙም ከዚህ የተለየ አይደለም። አብዛኛው ሰዎች የሚያደርጉትን ነገር በዓላማ ስላልመረጡ አይደሰቱም። ግብ አልነበራቸው፣ ስራ ብቻ ነበር ለነሱ። መስራት ስላለባቸው ስራ ወሰዱ። እናም ስራ ዓላማ ከሌለ ስራ መስራት ከባድ ይሆናል። እርካታ አይደለም፣ ስራ ብቻ ነው የሚሆነው። 1/4 የሚሆኑ ሰዎች ብቻ ናቸው የሚያደርጉትን ነገር በእውነት የሚያውቁትና በርካታና በደስታ የሚያደርጉት። በእርግጥ ስታስቡ ይህ የማይታመን ነው። እኔ ወዴት እንደሚሄድ በትክክል ስለማውቅ እጅግ በጣም እድለኛ እንደሆንኩኝ ተናግሬያለሁ። ደሞም በጣም ደስታ ይሰማኛል። ዶክተር መሆን እንደሚፈልጉ እያወቁ የሚማሩ ተማሪዎች የሕክምና ተማሪዎች ናቸው። ያው ሐኪም ይሆናሉ። መንገዱን ያውቁትም ነበር። በፖለቲካ ውስጥም ቢሆን ተመሳሳይ የሆነ ነገር ይከሰታል። በጣም ግልጽ በሆነ ራዕይ ውስጥ የነበሩ ሰዎች ወደ አሰቡት ቦታ ይሄዳሉ። የኔ ዓላማ አሁን እዚህ ላይ መጣ። የካሊፎርኒያ መሪ ይሆናሉ። ይህ እስከ መቼ ድረስ ነበር? በአሜሪካን ስላልተወደድኩኝ የአሜሪካን ፕሬዝዳንት መወዳደር አልቻልኩም። ነገር ግን ካሊፎርኒያ ገዢ መሆን በዓለም ላይ ትልቁን ግዛትና 5ኛውን ትልቁን የኢኮኖሚ በፖለቲካ ውስጥም ቢሆን ለኔ የመጨረሻው ግብ ነበር። ሰዎቹ አልተቀበሉኝም። ለምን ለትንንሽ ነገሮች አትሮጥም ይሉኛል። ይናገሩኝም ነበር። በፍጹም አታሳካም ያሉም ብዙ ናቸው። በአሽሙር የተናገሩትንማ አንቆጥራቸው።
እኔ ግን ችላ አልኳቸው። ለገዥነት ተወዳደርኩኝ። እናም ከ2 ወር በኋላ የካሊፎርኒያ ገዢ ሆንኩኝ። ለምን? ምክንያቱም ከክልሉ ጋር ምን ማድረግ እንዳለብኝ ግልጽ የሆነ ራዕይ ስለነበረኝ። ስለዚህ ደረጃ ቁጥር 1 ራዕይ ይኑር። ደረጃ ቁጥር 2 ተቃዋሚዎችን አትስማ። ያደረኩትን ሁሉም ሰዎች የማይቻል እንደሆነ ይነግሩኝ ነበር። እኔ ግን አሳክቼ አሳያችሁ። ያ ሊከናወን አይችልም ብሎኛል። አይ አልኳቸው። ነገር ግን አይ ስሉ አው ሰማው፣ የማይቻል ስሉ ይቻላልን ሰማው። ኔልሰን ማንዴላ የተናገረውን አምናለሁ። አንድ ሰው እስኪያደርግ ድረስ ሁሉም ነገር የማይቻል ነው የሚለው። እኔ እነዛን ሰዎች እንደምሆን ወሰንኩኝ። ከዛ በፊት ባደርግ ኖሮ ያ ችግር ይኖርብኝ ነበር። ከኔልሰን ማንዴላ ንግግር በፊት ማለት ነው። አሁንም እሰራ ነበር። ተቃዋሚዎችን አልሰማውም፣ እሰራ ነበር። በቀን ከ5 እስከ 6 ሰዓት በሰውነት ግንባታ ስልጠና እወስድ ነበር። ወደ ትወና ሲገባም በተመሳሳይ መንገዱ እሰራ ነበር። እንግሊዘኛ ተማርኩኝ። አክሰንትን ለማጥፋት እየሰራው ነበር። የትወና ትምህርት ቤት ተማርኩኝ። ቀኑን ሙሉ በየቀኑ እሰራ ነበር። የመጀመሪያ ፊልሜ ሄርኩሌስ ኢን ኒውዮርክ አደጋ ላይ ወደቀ፣ ወደ ታች ዘቀጠ። ግን ተስፋ አልቆረጥኩም። እኔም በተመሳሳይ ራዕይ ጠብቅ ነበር። ከዛም የሳን ፍራንሲስኮ ጎዳናዎች መጣ። ከዛም ረሃብ ይኑር፣ ከዛም ፓምፒንግ ኤር፣ ከዛም ዶንዲ ሎራንቲስ ካነን ባይበር ብሎ ሾሙኝ። በጋዜጣዊ መግለጫ ላይ ዳይሬክተሩ ጆን ሚልሰን እንዲህ ብሏል። አርኖልድ ባይኖር ኖሮ አንዱን ነገር መገንባት ግድ ይሆን ነበር አለ። ስለዚህ አስቡት፣ ፊልሙ በፊልሞቹ ውስጥ ፈጽሞ እንደማይሰራ የተናገሩት አካል ፊልሙ የሚሰራበት ምክንያት ሆነ ማለት ነው። ይህ ማለት አትችልም ስታልፉ የምታገኙት ውጤት ነው። ኮናን ባይበር በ1982 የወቅቱ በቦክስ ኦፊስ ቁጥር 1 ፊልም ሆነ። ከትራምተር ጋርም ተመሳሳይ ነገር ተከሰተ። ከተቀረጸም በኋላ ጄምስ ካሜሮን እንዲህ ብሏል። አርኖልድ ያንን አክሰንት ባይናገር ኖሮ እንደ ማሽን ባወራ ኖሮ ፊልሙ አይሰራም ነበር አለ። የጥቃት ሰለባዎች ያጠቁኝ ነገሮች የኔን ትልቅ ሀብት ሆኗል። በአክሰንቴ ይሳቅ ነበር፣ ግን አክሰንቴ ተመርጧል። ለዚህም ነው ተቃዋሚዎቹን የማትሰሙት። አንድ ሰው ሐሳብህን ሞኝነት እንደሆነ ሲነግሮት ጮክ ብሎ መናገር አይጠበቅቦትም። ነገር ግን በአይምሮ ውስጥ እንዲህ ይበሉ፣ አንተ ምን ታውቃለህ በሉ። የተወዳችሁ ውድ ይህ የታዋቂው ሰው የፊልም አክተር እንዲሁም ቦዲ ቢልደር የሆነው የአርኖልድ የህይወት ጎዳናውን በመድረክ ላይ የተናገረው ንግግሩ ነበር። ይህ ፕሮግራም ከተመቻችሁ ቪዲዮን ላይክ፣ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እያደረጋችሁ እንዲሁም በኮሜንት ሐሳባችሁን አስቀምጡልኝ። ይህ ጃሾ ሚዲያ ነው።